ብዙ ጊዜ በከሰል ጭስ ታፈነን እግዚአብሔርን ብዙ ጊዜ በቃ እኔ በተለይ ራሴን ብዙ ቀን ስቻለሁኝ። ሚጣና ሴት ልለቅ ነው። ኧረ እባክሽ ማናት ሚጣና ምንድን ነው ይሄ ሁሉ በመሬት ሰው ምንድን ናችሁ? አቃልጃ ነገ ነው ቤት ገዝተሽ ነው? እንዴት ነው ነገር አልገባኝም። እንዴት ሞት? ኧረ እናንተ ተዋት ተዋት። እግዚአብሔርን አትወድም። ቤት ግን ስትኖር እንጂ ስለቀቅ ያስጠላል። ለዚህ እራሱ የቤት ኪራይ መቀነስ ነበረባት። እነሱም ዛሬ ቤት እንለቃለን። እነሱም ሊያግዙን ይገባ ነበር እንጂ ዛሬ ሰው ነገ ነው። ዛሬ ሰው ነገ ነው። ማርያም እግዚአብሔር አሜን። ምንም አይሆንም። ሽሮ ነው ጤፍ፣ ያኛው ጤፍ ነው። ችግር የለም። እሺ እባክሽ እንደዚህ ሆነሽ ነው ቤት የምትቀይሪ? እንደዚህ እንትን ብለሽ እነዚህም እኮ ይቀሩናል። የኔ ጠባቂዎች እነሱም እንደዚህ ቅፋት እኔ ነኝ እንጂ አንቺና እኔን የምንይዛቸው። እንግዲህ እኔ ደረጋችን እቺን በር ማለት ነው እየበየድኳት በሉ እየበየድኳት አመቱን ሙሉ ተቀመጥኩባት። እስቲ እግዚአብሔርን በፕላስተር ምናምን እንትን ተባብሎ ማለት ነው። አስፋልት ዳር ነው ግን ምን ዋጋ አለው? በጣም ጠባበኝ። ፍራንስ እየጠገንኩልኝ ስውራ ማረን። እሷ ከፊት ጥቅደም የኔ እናት ያው እዛ አንቺ ጋር እዛ ጋር እና ታዲያ ወይ ኮታያት መኝታ ቤት ደግሞ ይለያል። ቤተሰብ ይለያል። ሲያስጠላ የክብሪት ቀፎ የምታክል ቤት ያለው ኮተት እና ክብሪት ቀፎ ምን ታደርጊያለሽ ታዲያ? በጥበብ ካልኖርሽ አይሆንማ። በጣም በእውነት ይሄ ለየት ያለ ነው። አይተናናቅም አልባሪቱ አዟቸው። አንተ ወንድ እኮ ነህ። ለማንኛውም ከስንት ወጣ ወረድ በኋላ ገብታችኋል። ብሉ ታድሎ ግን አስለቀሱ። ቤትሽ ልታስጭኝ ነበር ሳለቅስ ነው እጆ ያዳር ባወቀየ ታሻሽራል ብዬ እኮ ነው። እኔም ታዲያ ባሮክ እንዲያ ብላ ማርያምን ዳቦም አለቀ። ግን ብሎ ምግብ ስራ ይሻሻላል። ይሄኛው አቤት አቤት ትራንስፖርት ይጀምራል። እንዲህ ማለት እንደ ወንድሞች ሰላም ውድ ቤተሰቦች እንዴት ናችሁ? እንዴት አመሻችሁ? እየበላው ነው በነገራችን ላይ
በጣም ርቦኝ ማለት ነው። እንግዲህ ውድ ቤተሰብ ሰሞኑን ማማት ላይ ነን። እኔም ይኸው እንደምታዩ ብስቅልቅል ብዬላችኋለሁኝ። ቤት እየቀየርኩኝ ነበረና እየበላው ላውራችሁ። በጣም ርቦኛል። በነገራችን ላይ ማማን አያችኋት? ከምሽቱ ስንት ሰዓት መሰላችሁ? 5 ሰዓት ነው። ቀንም ብዙም አልበላውም። ጮጋሬን አሞኝ ከድካም ከምናምን ነገር አንጻርና እየበላው ላውራችሁ እየበላው እንዳልጎዳባችሁ። እንግዲህ በራሴ እጅ እርጥብ ምናምን ነገር አድርጌ ነው ድንች ቀቀልኩና ብዬ እንደነገሩ ጨማምሬ ነው። ምስር ስበላ ብዙ ጊዜ ጮጋሬን ስለሚያመኝ ውድ ቤተሰብ ቀን ምስር ነበረ አልበላሁም። ቤት መቀየር ወይኔ ወይ በማርያም ስወዳችሁ እንደም የምትወዱኝ እመቤቴ ማርያም የራስሽን ቤት ትስጥሽ በሉ። ቆርቆሮ በቆርቆሮ ይሁን አልንቅም። ከዚህም በኋላ ቤት ላልቀይር እዛም እዚህም ላልገባ ከፈጣሪ ጋር በዛሬው ቀን ትግል ላይ ነኝ። እናንተ ሰው እንዴት በራስ እቃ በራስ ንብረት ገንዘብ ካልከፈልክ አትገባም ይባላል። በእውነት ገንዘብ ካልከፈልሽ አትገቢም፣ እቃውን አታውርጅም። በራሴ ንብረት ማለት ነው። በራሴ ንብረት እንግዲህ ምነው አርፌ በተቀመጥኩ ነው ያልኩኝ ዛሬ። እግዚአብሔር ምስክሬ እስከ ማልቀስ ነው የደረስኩኝ። አይ ነው ማለት ይገባኛል። በዚህን ሰዓት ስራ የለም፣ ብዙ ነገር አለ፣ ሰው ተቸግሯል። ግን ይሄ ጫኝና ወራጅ ተብሎ የተደራጁት ቡድን እግዚአብሔርን ሌብነት በሉ። ፖሊስ እስከ መጥራት ደረስኩኝ። የሰፈር ኮሚቴ የጠራሁኝ ማለት እኔ በአብዛኛው እንግዲህ ያው እንዳያችሁት ቪዲዮ ላይ የራሴ ዘመዶች የራሴ ጓደኞች ናቸው። እኔ አንድ ሰው ገንዘብ ከፍዬ ያመጣው ሰው የለም። ገንዘብ ከፍላን ያመጣችሁ እኛ ነን የምናወርደው ብሎ እቃል አስወርዳሉ። በዛ ጋር ደላላ፣ በዚህ ጋር እነሱ። በመቤቴ ስም እግዚአብሔር ምስክር በዚህን ሰዓት እንደው ፈጣሪ ይሄንን የቤት ኪራይ የመጨረሻ ያድርግልሽ በሉኝ። መቤቴ ነው። ያኛው በጣም ጠበበኝ ታውቂያላችሁ። በወቅቱ ያው ጥሩ ሁኔታ ላይ ስላልነበርኩኝ ዝም ብዬ ለማረፊያ ነው ተራሩጬ የገባሁበት። ከዛ ግን እየዋልኩ እያደርኩ ለአገልግሉም ለምኑም አልመቻለኝ። በጣም ብዙ ጊዜ በክሰል ጭስ ታፈነን። እግዚአብሔርን ብዙ ጊዜ በቃ እኔ በተለይ ራሴን ብዙ ቀን ስቻለሁኝ። ልጄ አጋዤ በጣም ብዙ ጉዳት ስደርስብኝ በቃ ከራስ በላይ የሚሆን ነገር የለም። እንዴስ ማለት እስከ ኖርኩኝ ኖሬ ምናምን የምለውን ነገር አሰብኩና መቼም የሰው ልጅ በዚህን ሰዓት ደልቶት ቤት አይቀይርም። እግዚአብሔርን እኔ ደልቶት ቤት ይቀይራል ብዬ የማስበው ሰው የለም። በዚህን ሰዓት የሰው ልጅ ሳይቸግረው ቤትን አይቀይርም። እና እንደዛ ሰው ደታ ከፍቶ እዚህ ጋር ለተሻለ ነገር ስመጣ ሜቢ ብዙ ሰው ክራይም ሲበዛበት ነው የሚለቀውና ከዛ እዚህ ጋር ደግሞ የሚጠብቃችሁ ነገር በጣም ነው የሚያስጠላ። ያውርዱ ስራ ከሆነ እኮ ችግር የለውም፣ ግን የሚጠሩባቸው ገንዘብ በቃ ያስፈራል። ቤቱን እንኳን በዚህ ብር እኮ አልተከራየሁም እስከ ማለት የሚያስደርስ ነውና የዛሬ ቀን በጣም ትግል ቀን ነበር። እግዚአብሔርን ግን እግዚአብሔር ይመስገን እንደዛም ሆኖ እቃዬ በሰላም ገብቷል። ያው ትንሽ ቁም ሳጥኑ ተሰበረ እንጂ ኳለው በሰላም ገብቷል። የእውነት ጓደኞቼም ዘመዶቼም ያገዛችሁኝ በሙሉ እግዚአብሔር አምላክ የእውነት ጉልበታችሁን ይባርክላችሁ። እመቤቴ ማርያም ጤናችሁን ትስጣችሁ። በሰላም ውላችሁ በሰላም ግቡ። ሾካ ይጓችሁ። እግዚአብሔርን የምሬን ነውና ማለት በቃ ብዙ ጊዜ የእውነት አይና አውቃለሁኝ። እኔም ለሰው ክፉ አላስብም፣ ግን በቃ እንደዚህ ነው ብዬ ስል ሮጦ የሚመጡልኝ የልብ የምላቸው ሰዎች በሙሉ እንግዲህ እግዚአብሔር ይስጥልን፣ እግዚአብሔር አክብራችሁ። የእውነት በዚህ ድካም ሳላመሰግናችሁ አላድርም ብዬ ነው። ቤቱም ገና አልተስተካከለም። የሚገርማችሁ ነገር ስስተካከል በደንብ አሳያችኋለሁ። ቆንጆ ቤት ነው ያገኘሁት። ያ እንደ ነገሩ እቃውን የሚያስቀማመጥ ነው። በጣም ደከመን። በቃ በጣም ከምላችሁ በላይ እኔ እንጃ በእውነት ለመጠቀም ስል ማለት ነው እቃ የለኝም፣ ግን ቤት ስለቅ እቃው ከየት እንደመጣ መድኃኒዓለም ይወቅ። የእውነት በጣም በቃ እንትን ምንድነው ተሸክሞ ሊጨርሱ አልቻሉም ልጆቹ። በጣም ብዙ እቃ ሆነ ማለት ነውና እኔ እንዴት እንደሆነ አላውቅም። ስወጣ ትንሿ ነገር በጣም ብዙ ኮተት ነው የምትሆነውና
የእውነት ባላችሁበት አማላችሁን አሳምራችሁ ቁጭ በሉ። ቤት ምናምን አትቀይሩም። ከባድ ሰዓት ላይ ነን አሁንና እግዚአብሔር አምላክ እንግዲህ በዓሉንም የሰላም የፍቅር የጤና ያድርግልን። እንግዲህ ያው ደግሞ እንገናኛለን። ከድካሙ ወጣ ብዬ ትንሽ ውድ ቤተሰብ ያው ኦልሬዲ ቪዲዮ ስለተጀመረ ሳልጨርስላችሁ በምን ላይ መጣሁት። ቤቱ ደግሞ ሲያልቅ በደንብ አሳያችኋለሁ፣ ግን አሁን በትንሹ ላሳያችሁ። እንግዲህ ከዚህ ጀምራችሁ ስታዩት ይሄኛው የኔና የማማዬ መኝታ ቤት ነው እንደምታዩት። እዚህ ጋር ቁም ሳጥኔ፣ ከዛ ደግሞ ቀጣይ ይሄኛው ክፍል ደግሞ የእንግዳ ክፍል ነው። እንግዲህ እቃ ስላልተስተካከለ ገና ነው ብያችኋለሁ። እንደምታዩት ገና ነው፣ ምንም ነገር አልተስተካከለም። በዚህ ጋር ደግሞ ይሄኛው ሽንት ቤት ነው እንደምታዩት። የእኔ ክፍል ሽንት ቤት፣ የእንግዳ ክፍል ማለት ነው። ከዛ እዚህ ጋር ብላችሁ ስትመጡ ደግሞ ቆይ ማብራት ላብራ ውድ ቤተሰብ። የኔና የማማዬ ቀሪ አብቴ ፎቶ ተሰቀለ። ከዛ እንደምታዩት ምናምን ገና በቃ ጽዳት ላይ ነው፣ ወይዲ ጽዳት ላይ ነው። ቅዱስ ሚካኤል ሁሌ ጠብቆኝ የምከተለኝ አባቴ አለ እዚህ ጋር። ያው ገና ውሃ ምናምን እየተቀዳ እየተጸዳ ነው ያለው። ይሄው ድስቶች ምናምን እየታጠቡ እንግዲህ ገና ነው ኪችኑ። ይሄ እንግዲህ እንደምታዩት ኮታቱ አይወራም፣ አልተስተካከለም ብያለሁ። እንዳስቁብኝ እንደው በጋ አምላክ እንዳስቁብኝ። ቀዛቃችሁም የራሳቸው ጉዳይ። ያው እንደ ነገሩ ሰርተን እየበላን ነው። እንግዲህ እዚህ ጋር ክችን ካቢኔት ታዟል። ለባል ይመጣል ነው የተባልኩት። ይምጣ አላውቅም። ከታችና ከላይ ክችን ካቢኔት ይገባልኛል። እዚህ ጋር ምጣድ ተሰቀለች። መስኮት 2 ነው። በዚህ በጣም ሰፊ ነው ኪችኑ። እንዲህ ስትጠባ ይመስላል። ይሄ እንዳለ አሁን ታጥቦ ነው እቃው። እንግዲህ ይሄን ይመስላል። ገና አልተስተካከለም፣ አልጸዳም ምናምን ነገር። በቃ አምጥተን እቃውን እንደ ነገሩ እንዳስገባን ያለ ነው እንዳለ። በቃ አዋራ ስለነካካው ብቻ እቃውን አጣጥበን እንትን ለማድረግ ነው እቅዳችን። እንግዲህ ይሄን ይመስላል። ስስተካከልና በደንብ ጸርቶ ደግሞ ፋንስል አሳያችኋለሁ ውድ ቤተሰቦቼ። ሁሌም ለኔም መልካም ነገር የምትመኙት በሙሉ እጅግ በጣም አድርጌ አመሰግናችኋለሁኝ። እንግዲህ በአሪፍ ቪዲዮ ደግሞ ለበዓል እንመጣለን። ውድ ቤተሰብ ወዳችኋለሁ፣ አከብራችኋለሁኝ። ቻው